በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ የተወደዳችሁ ብሩካን እግዚአብሔር ልጆች በክርስቶስ ሰማያዊ በሆነው ስፍራ የተባረካችሁ እግዚአብሔር አብ ልጆች አድርጎ የተቀበለን የእግዚአብሔር ልጆች ተጠሩ ዘንድ አብ እንዲህ ያለ ፍቅር የሰጣችሁ ጌታ መድኃኒት ወልድ ኢየሱስ ክርስቶስ ቤዛ መድኃኒት ሲሆን መስቀል ላይ ሲሰቀል ላይ የከፈለለት የዳን ሕዝብ ያደረጋችሁ መንፈስ ቅዱስ የርስትን ማረጋገጫ የሰጣችሁ ሀብተ ወልድ ስመ ክርስትናን በመቀበል ክርስቲያኖች ልጆች የሆናችሁ ሁላችሁ እንደምንቆያችሁ በስጦታው ባለጸጋ የሆነ አባቶቻችን አምላክ ስሙ ለዘላለም የተወደደ የተመሰገነ ይሁን። ተወዳጆች እግዚአብሔር ልጆችና ቤተሰቦቼ እንደ ሰብአ ሰገል የሚለውን መርሃ ግብራችንን እያዘጋጀን ነው። እግዚአብሔር ፈቅድ ታኅሳስ 21 23 ማክሰኞ፣ ረቡዕ፣ ሐሙስ ማታ በቀጥታ ስርጭት የአጋፔ ቤተሰቦች የአንበሻውን ድርሰት ይዛላችሁ። እኛ ክርስትናን አካል ሰጥተን ምንማር ምንረዳንን ሰብአ ሰገል ወደ ጌታና ወደ እመቤታችን እንዲሄዱ ከስጦታ ጋር ወርቅ፣ ዕጣን፣ ከርቤ ዕጣን ይዛችሁ ወርቅ ይዛችሁ ከርቤ ይዛችሁ ይዘን ወደ እግዚአብሔር ቤት የምንሄድበት ነው። ወልቂጤ ማርያም መመረቂያዋ ደርሷል። የሚያስፈልጉ ነገሮች አሏት። መብራት ያስፈልጋታል። ቤታችሁን መብራት ያድምቅላችሁ። የህይወት መብራት በህይወታችሁ በልጆቻችሁ ልብ ያብራ። ምንጣፍ ያስፈልጋል። የሚነጠፍ ወለሉ ላይ የሚነጠፍ ቴራዝ ያስፈልጋል። ይህ በጣም አስፈላጊ ነገር ነውና ይህንን ለመግዛት ፕሮግራም አድርገናል። የዚህ አካል እንድትሆኑና እንድትዘጋጁ የእግዚአብሔር ስራ ለመስራት አሳስባችኋለሁም። እንግዲህ ሲደርስ መልካሙ እንደምሰራ ተስፋ አደርጋለሁ። ቸርነቱ በእኛ ላይ ያበዛ አባቶቻችን አምላክ ክብር ምስጋና ይገባዋል። ኤርምያስ 8:6 ላይ እያንዳንዱ ወደ ገዛ መንገዱ ሄደ የሚል ቃል አለ። ዛሬ የምንማረው እያንዳንዳችን የተሰጠን ነገር አለ። አንድ ሰው ሁሉ ነገር አይሰጠውም፣ ጸጋም ልዩ ልዩ ነው ይላል ሐዋርያው ጳውሎስ። በጸጋችን መንገድ እያንዳንዳችን ወደ ራሳችን እንሄዳለን። በተለይ ወደ እግዚአብሔር ቀረብ ላለን ሰዎች፣ ከእግዚአብሔር ብዙ ነገር ለምንጠይቅ ሰዎች መልእክት ነው ዛሬ መንፈስ ቅዱስ የሚያስተምረን። በተለይ ጥሩ ልብ ያለን ሰዎች አለን፣ መስራት ምንፈልግ። ለምሳሌ ድሆችን መርዳት የምንፈልግ ሰዎች አለን እና ድሆችን ለመርዳት እናስባለን። ምን አለ ሀብታም ባደረገኝ እንላለን። ድሆችንም ረድተን ሀብታምም ሆነን አብሮ አይሄድም። ድሆችን የመርዳት ጥበብና ፍላጎት ራሱን የቻለ መንገድ ነው። ሀብታም ሰዎችን አስተባብሮ ያን መስራት እንዲቻል አድርጎ ነው እግዚአብሔር እንዲሰጠው። ድሃ የሚረዳም ሀብታም ሊያረግ አይሆንም፣ ላያረግ ይችላል እግዚአብሔር። ግን ድሆችን ለመርዳት ቅድመ ሁኔታ ሀብታም መሆን ነው ማለት ጤነኛ ጸሎትም አይደለም። ድሆችን ለመርዳት ሀብታም አድርገኝ ከማለት ይልቅ መስራት ፈልጋለሁ ሀብታም አድርገኝ ብሎ በቀጥታ መጸለይ ይሻላል። እግዚአብሔር ግልጽ አምላክ ነው፣ ግልጽ ሰው ነው የሚፈልገው። የእውነት ግን ፍላጎቱ አንድ ሰው እንደ ማዘር ትሬዛ አይነት በጎ አድራጎት ስራ መስራት የሚፈልግ ሊሆን ይችላል። ይህን ስራ መስራት ሀብታም እስኪሆን መጠበቅ የለበትም። እያንዳንዱ በገዛ መንገዱ መሄድ ነው ያለበት። የተሰጠው ያን ቅዱስ ስራ ሊሰራ ከሆነ እዛ ስራ ላይ ነው ማተኮር ያለበት። ያን ስራ ደግሞ የሚደግፍ ሌላ አካል ደግሞ እንደሱ ደግሞ ይሄ የመደገፍ መንገድ የተሰጠው ሰው ደግሞ ይመጣል። ለምሳሌ አሁን ሰሞኑን ወልቂጤ ማርያምን እናግዛለን፣ ገና ስጦታችን ወደዛ ወደ እመቤታችን ይዘን እንሄዳለን ብለናል። ይህንን ያልኩት እኔ ነኝ። ይህን መንገድ ያሳዩኝ የቤተክርስቲያን አባቶቼ መሪዎቼ ናቸው። አስተያየቱን የሰጡኝ ይሄን ይዤ መጣ ወደ እናንተ ይዤ መጥቼ እኔውም ሰርቼው ሊሆን አይችልም። ስለዚህ እናንተ ይህን መንገድ ታግዛለ ትደግፋላችሁ ማለት እግዚአብሔር ለእናንተ ልብ ያዘጋጃል። የእግዚአብሔር አሰራር እንደዚህ ነው። አንደኛ የምንሰራው ስራ የጋራና የፍቅር እንዲሆን ስለሚፈልግ ሁሉን ነገር አንድ ሰው ትከሻ ላይ ያስቀምጥ። ለምሳሌ ሚስት ብልሃተኛ ትሆናለች፣ ባል ደግሞ ገንዘብ ያለው ሊሆን ይችላል። ገንዘብ ያለው ወንድ ገንዘብ ያላትን ሴት መፈለግ የለበትም። መፈለግ ያለበት ብልሃትና ጥበብ ያላትን ሴት ነው። አያችሁ፣ የእሷ ጥበብ የበለጠ ገንዘቡ ሊጨምርለት ይችላል። አንድ ወላጅ አለኝ እና ትንሽ ለሴት ያለው አመለካከት ዝቅ ያለ ነበር። ለብዙ ጊዜ የክፍለ ሀገር ልጅ ነው። ሴት የምታስብ ሴት የምትሰራ አይመስለውም። እሱ የሚያውቀው
ቤተሰብ እናት ቤት ተቀምጣ ምግብ ብቻ የምታበስል ቤት ውስጥ ያለውን ነገር የምትሰራ እንጂ ውጭ ያለውን የህይወት ተግዳሮት የምትችል መንገድ ያላት ሆኖ አልታየውም ሲያድግ። በዛ አመለካከት ነው የመጣውና አገባ። መንፈሳዊ በሆነ ሰርግ አገባ። ከዛ ገንዘብ ያለው ሰው ሀብታም መሆን ጀመረ እና አንድ ቀን እሷ ምን ትለዋለች? ከአንድ ጓደኛው ጋር ትገናኝና እዚህ ጋር እኮ አንድ ቦታ አለ ብትገዙ ብላ ታማክራታለች። ያቺ ሴት ትመጣና ለባሏ ይሄን ቦታ ብንገዛው ስትለው ዋላበለ እንዴት ነው አንቺ ምን አገባሽና ብሎ ተቆጣ። ባለቤትን እንዳገኘች እስኪሰማት ድረስ ተቆጣት። እሷ ግን ልቧ አላረፈ። ጥበበኛ ሴት ነበረች። ቤቷን በጥበብ የምትሰራ ሴት ነበረች። ጨቀጨቀችው። በተረጋጋ ጊዜ ነገሩን ባያምንበትም አደረገው። በጣም ትልቅ ቦታ ገዛ አዲስ አበባ ውስጥ። ከዛ በኋላ 7 ዓመት ሙሉ ያ ቦታ ጫካ ሆኖ ተቀመጠ። ገንዘቡን እንደበተነ እየተሰማው ድሮም ከሴት ጋር መማከር እያለ ተቀመጠ። ከ7 ዓመት በኋላ ግን ያ ሰፈር ድንገት እጅግ የሚፈልግ ሰፈር ሆነ። እሱ ከሰበሰበው ገንዘብ በብዙ እጥፍ የሚበልጥ ዋጋ ያለው ቦታ ሆነ። ያቺ የናቃት ሴት ብዙ እጥፍ በረከት አመጣችለት። ገንዘብ ስላለን ጥበብ አለን ማለት አይቻልም ነው ወንዶች። ሴቶቻችን ጥበብ አላቸው ብለን ማሰብ አለን። እግዚአብሔር ለአንዱ የሰጠው ጸጋ ይሄ ለሌላው የሰጠው ጸጋ ያ። አንድ ወንድ ሚስት ሲያመጣለት መድኃኔዓለም ሚስት ውስጥ ለእሱ አስፈላጊ የሆነ ነገር አስቀምጦ ነው የሚልክል። ከናካትና ካልሰማት ያንን በረከት ታጥባለህ። አንድ ሴት አንድ ወንድ ጋር ለአንድ ወንድ ባል ሚስት ስትሆን ባሏ ውስጥ እጅግ ምርጥ የሆነ ማንም ወንድ ጋር የሌለ ነገር ለእሷ አስቀምጦ ነው የሚልካል። ያን ከናቀች ዋጋ የሌላት ሴት ትሆናለች። መንገዳችን ይላችሁ መንገዳችን የተለያየ ሆኖ እግዚአብሔር እንድንጠቃቀም አድርጎ ነው የሚያጣምረን። ባልንጀራን በሉት ጓደኛም ትዳር እንደዚህ አድርጎ ነው የሚገጥመን። ነገር ግን ጥበቡም ለእኔ ይሁን፣ ገንዘቡም ለእኔ ይሁን፣ ስልጣኑም ለእኔ ይሁን ብሎ መጸለይ አይገባም። ታዲያ የሰው ዋጋ መቼ ነው ይሰማል? እኛው ጥበበኛ፣ እኛው ባለ ገንዘብ፣ እኛው ባለ ስልጣን፣ እኛው ካህን፣ እኛው መንፈሳዊ ሆነን እንዴት ሌላው ሰው ጥቅሙ ሊገባን ይችላል? እንደዚህ አይነት ሰዎች ከሆንን እኮ ኢጎ ያሰከረው ሰው ነው የምንሆነው። በምድሩ ላይ በጣም አስፈሪ ሰው ነው እኮ የምንሆነው። ስለዚህ እግዚአብሔር እንደዛ አድርጎ አልሰራም። ለወፍ ክንፍ ሰጥቷታል። ክንፏ የወፍ ነው፣ በቃ የሌላ ነገር አለ። ለአንበሳ ክንፍ አልሰጠም እግዚአብሔር፣ ጉልበት ሰጥቶታል። ሁለቱም ግን እንጀራ በልቶ ይኖራል። ለወፍ ጉልበት ቢሰጣት ኖሮ ትልልቅ ድንጋዮች ተከመች አናታችንን ፈጣን በብትጨርሰው ሰማይ ላይ ሆነ። ለአንበሳ ክንፍ ቢሰጠው ኖሮ ማንም ቢሆን አይተርፍም ነበር። እግዚአብሔር ለሁሉ እንዲገባው የሆነ ጸጋ ሰጥቷል። ይሄ ትክክለኛ እግዚአብሔር ትክክል። አንድ ሰው መንገድ እየሄደ እግዚአብሔርን በጣም መውቀስ ይወዳል። ሩቅ መንገድ በበረሃ እየተጓዘ ደከመውና አንድ ትልቅ ሾላ ስር ተኛ። ሾላው ፍሬው በተኛበት በእንቅልፍ ልቡ ድንገት አፍንጫውን ይመታውና ብድግ ብሎ ከዛ በፊት ተቀምጦ ያሰላሰል እግዚአብሔርን ይወቅሳል። የሾላውን ግዙፍነት አየ። በጣም ትልቅ ዛፍ ነው፣ ብዙ ወፎች አሉበት። ይህንን የሚያክል ሾላ፣ ብዙ ዛፍ ያለበት ሾላ ዛፍ አዘጋጅተህ ትንሽ ፍሬ ነው ላይ ያረክበት ብሎ አለው እግዚአብሔር። ምን አለበት ዱባ ብታረግበት፣ ፓፓያ ብታረግበት፣ ሀባብ ብታረግበት፣ ይሄ ትልቅ ዛፍ ትልቁን ፍሬ ቢሸከም ብሎ እግዚአብሔርን ወቅሶ አቃቄር አውጥቶ አምላኩ ላይ ተኛ። በተኛበት ድንገት አፍንጫው ላይ የዱባው የሾላው ፍሬ ይወድቃል። ብድግ ሲል የመታው አፍንጫው ላይ ሾላ ፍሬ ነው እና ሲነቃ ማስተዋል ጀመረ። እንዲህ ይሄ እኔ እንዳልኩት ዱባ ቢሆን ኖሮ ገድሎኝ እኮ ነበር አለ። እግዚአብሔር በስራው ትክክል መሆኑ በተፈጥሮ ሕግ ተማረ። አንዳንድ ጊዜ ይኸውላችሁ ሾላ ላይ ዱባ አይቀመጥም። ዱባ በደካማው ሀረግ ላይ ነው የሚበቅለው። ትንንሾች ፍሬዎች ደግሞ በትልቁ ሾላ ላይ ነው የሚበቅለው። የእግዚአብሔር አሰራር
እኔ ውስጥ ያለ አንተ ውስጥ የለም፣ አንተ ውስጥ ያለ እኔ ውስጥ የለም። ስለዚህ አንተ ታስፈልገኛለህ፣ እኔ አስፈልግሃለሁ፣ ታስፈልግኛለሽ፣ እኔ አስፈልግሻለሁ። ሰው ከሰው ጋር እንዲፈላለግ አድርጎ እግዚአብሔር ያጣምረው ሁሉም በራሱ መንገድ ጸጋን ስጦታ ሰጥቶ ስላስቀመጠው እግዚአብሔር ልጅ እና ይህንን ግን መቀበል ያስፈልጋል። የእግዚአብሔር ልጆች ስለሆንን ይህንን ታሪክ ሁሉ ነገር እኔ ላድርገው፣ እኔ ልስራው። አንዳንዴ የስራ ኃላፊዎች ሆነን ተሾመን አስቸጋሪ ሰዎች ስናነር ሁሉን ነገር እኔ ካልሰራሁት ምንል እና በሰው ማናምናል። እንደ ወፉም ክንፍ ይኑረኝ፣ እንደ ጃርቱም ሾክ ይኑረኝ፣ እንደ አንበሳም ጉልበት ይኑረኝ፣ እንደ ቀጭኔም ቁመት ይኑረኝ ማለት አይቻልም። የለማ ተፈጥሮ ውስጥ። ሰው ግን ተፈጥሯዊ ባልሆነ መንገድ አንዳንድ የተቃወሰ ሀሳብ ያስባል። ከሰው ጋር መስማማት ያቅተዋል። ብዙ አለቆች ለሰራተኞቻቸው ከባድ ቀንበር የሚሆኑት በዚህ ነው። ሁሉን ነገር ካላወቅኩት ይላሉ። ቧንቧ ተከፍቶ ሲዘጋ እንኳን ካልሰማው የሚሉ አለቆች አሉ። የውስጥ ችግር ውጤት ነው ያ። ሁሉም ካላወቅ የሚል አባዜ የውስጥ ችግር ውጤት ነው። ሰው ሰውን ይጠቅማል ብሎ ሲያስብ አንድ ነገር ነገር አለው ብሎ ያስባል። ከሱ ይማራል፣ ከሱ ይወስዳል፣ በሱ ያምናል፣ አብሮት በመስራት ያምናል። ዘመን አምጥቶ ወንበር ላይ ሲያስቀምጠን ሁሉ በሁሉ ነን ማለት አይደለም። እግዚአብሔር ነን ማለት አይደለም። እግዚአብሔር እንኳን ሁሉ በሁሉ ሆኖ ሰውን አስቸግር። ሁሉ በሁሉ የሆነው ጌታ እንደኔ ያሰብክ ብሎ አይቀስፈንም፣ እንጀራም አያስርበንም፣ ፊታችንንም አያጠቁርብንም፣ ፀሐያችንም አያጠፋብንም። እንደኛ እንድናስብ ፈቅዶልናል። ነፃ ፈቃዳችንን ጠብቆልናል። እንደ እግዚአብሔር ማሰብ ያስፈልጋል። ጸጋ ልዩ ልዩ ነው። ለአንዱ መስበክ ሰጥቶታል፣ ለአንዱ መምከር፣ ለአንዱ መፈወስ፣ ለአንዱ አጋንንት ማውጣት ያላወረበሉ። አጋንንት የሚያወጣው ሰውዬ ሰባኪውን መንቀፍ የለበት። ሰባኪው አጋንንት የሚያወጣውን መንቀፍ የለበት። ዘማሪው ሰባኪውን መናቅ የለበትም። ሰባኪው ዘማሪውን ማጣጣል የለበት። ሀገር የሚመራውን ምንም አያውቅም ማለት የለበት ሰባኪ። ሀገር መሪው ሰባኪውን አያውቅም ብሎ መናቅ የለበት። ሁላችን በራሳችን መንገድ እግዚአብሔር የሰጠን ጸጋ ይዘን ስንሄድ እንሻለው። ሁላችንም ያለንን መብራት ስናበራ ዓለም ትደምቃለች። የኔ ብቻ መብራት ይበራ ካለን አይሆንም። ሁላችንም ስናበራ ነው ምድር የምትደምቀው። አምፖሎቻችን እንኳን 60 ሻማ 100 ሻማ የሚባሉ አሉ። 100 ሻማ ያለውን ጉልበት የሚያበሩ ማለት ነው። 100 ሰው አንድ ላይ ቢያበራ ያንን የሚያክል መብራት ይፈጥራል ማለት ነው። እግዚአብሔር ልጆች እና ሁል ጊዜ በተራራችንም ቢሆን እኔ እንደማስበው ብላ ማሰብ የለባትም ባሏል አንድ ሴት። ለምን ወንድ ልጅ ሴት እንደምታስበው አያስብም። አስበውም አያውቅም። ሴት የምታየውንም አይቶ አያውቅም። ወንድ የሚያስበው ነው የሚያስበው። እንደኔ ያላሰብክም ብላ መቆጣት የለባትም። ወይ እንደኔ ያላሰብሽም ብሎ ማለት ቤት መመጠጥ የለበትም። ምክንያቱም ሴት የምታስበው እንደ ሴት ስለሆነ ልጅ የሚያስበው እንደ ልጅ ነውና እንደ አዋቂ አላሰብክም ብለን ልንጮህባቸው አይገባም። አንዳንዴ ወላጆች እንዲህ ያደርገናል። ዝም ብለህ ቁጭ በል፣ ጸጥ ብለህ ቁጭ በል እንላለን። እኛ ግን በእነሱ ቤት ቁጭ አላልንም እኮ ጸጥ ብለን። የተፈጥሮ ሕግ አይፈቅድማ። ልጅ ጸጥ ብሎ ከተቀመጠ ሲያመው ብቻ ነው ጸጥ ብሎ የሚቀመጥ። እኛ ግን ትልልቅ ሰዎች ስለሆነ ነው አደብ ገዝተን የምንቀመጥ። ልጆችን እንደ ልጅ የማሰብ ነፃነትን መስጠት አለብን። በሁሉም አቅጣጫ ነው። ሁሉም በራሱ ባለው ልክ፣ በትከሻው ልክ፣ በተፈጥሮ ልክ፣ በጸጋው ልክ እየሰራ ሲሄድ የተሻለ ነው። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን ቤታችን ራይት በረከት የሚላት ጥበቃ አብሮን ይሁን። ታኅሳስ 21 23 እንደ ሰባት ሰገድ የሚለን ባላባራችን በደንብ አስቡበት። እግዚአብሔር ልጆች አጋፒዎች እንደምታቆዩን ተስፋ አረጋለሁ። በአምላኬ በመድኃኒዓለም ፊት በሞገስ እንደምታቆሙን ተስፋ አረጋለሁ። ቀሲስ አሸናፊ በማርያም ነኝ። ሰላም